እኔና ሄርሚ እንደምታዩት አዲስ ቤት ላይ ከች ብለንላችኋል። እንግዲህ አዲሱ ቤታችን ይሄን ይመስላል። እዚህ ጋር እንደምታዩት ኦፕን ኪችን አለ። ዛሬ እንግዲህ አብርሃምና ሄርሜላ በአዲስ ነገር መጥተዋል። አዲስ ቤትም ተከራይተዋል። ይሄን ቤት ለምን ተከራዩ በዝርዝር የምናየው ይሆናል። ይህ ቪዲዮ ከተመቻችሁ እንግዲህ ቤቱን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ላይክ፣ ሼር እያደረጋችሁ እንድትጀምሩ እጋብዛለሁኝ። እስኪ ከዛ በፊት ግን የተወሰነ ከቪዲዮ እንመለከትና ተመልሰን ሐሳብ አስተያየት እንሰጥበታለን። ቤቱን ለማን የተከራየው እንዴት ነው የተከራየው የሚለው ነገር አብረን ተከተሉን ጋይስ። እስኪ ተናገሩ ፍቅርን ያገኛችሁ ኧረ እናንተ እንደምንድን ናችሁ? እስኪ ተናገሩ ፍቅርን ያገኛቸው ኧረ እናንተ ሰዎች ስሙኝ ባካቸው። እናንተም እርዱኝ ባካቸው። ፍቅር በዘበዘኝ እኔ ሞትኩላቸው። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊ ውድ ቤተሰቦቻችን እንግዲህ ያው የሄርሜላ ፍንደቃና ደስታ እጅግ ምንድነው የበዛ ነው። በጣም ተደስታለች። አብርሃም እንግዲህ ይሄን ቤት በመከራየቱ በጣም ደስተኛ ሆኗል። ስለዚህ ደስታቸው እስከ መጨረሻው የሚቀጥል ነው ወይ የሚለውን ነገር እንግዲህ ሁላችንም ልንነጋገርበት የሚገባ ነው። ምክንያቱም ያው ለሩታ ቤት ተከራይቷል አብርሃም፣ አሁን ደግሞ ለሄርሜላ ተከራይቷል። ሁለት ቤት ሊያደርገው ነው ወይስ ምንድነው የሚለውን ነገር እንግዲህ ያው የዚህን ሁሉ ምላሽ የቪዲዮ ፍጻሜ የሚሰጠን ይሆናል። ስለዚህ ምላሹን በደንብ ለማግኘት ቪዲዮን እስከ መጨረሻው መመልከት ግድ ነውና ይሄን ቪዲዮ እስከ መጨረሻው አብረን ተከትለን ተመልክተነው ያው መጨረሻ ላይ ሐሳብ አስተያየታችን ሁላችንም የምንሰጥበት ይሆናል። ያን ሐሳብ አስተያየት ደግሞ ያው እንግዲህ በኮሜንት ነው እየተወያየንና የራሳችንን ስሜት እየገለጥን ልንሄድ የምንችለው። ስለዚህ ለምን ተከራየው? እውነት አብርሃም ሩታ ከሄርሜላ ጋር አብሮ ለመኖር ነው ወይስ ሄርሜላ እንደ ልቧ እንድትሆን እንዲመቻት ነው? ሄርሜላ ከዚህ በፊት ቤት የላትም ወይ? አብርሃም ከዚህ በፊት እንግዲህ ያው ሆቴል ላይ እንደሚያደር ቤት ይዞ የሚታወቅ ጉዳይ ነው። ስለዚህ ያ ነገር ሰልችቶት ነው ወይ? አሁን ሄርሜላን አቅፎ ከሄርሜላ ጋር በቃ በአንድ ቤት መኖር ፈልጎ ነው ወይስ ለምንድን ነው የሚለውን ነገር እንግዲህ የቪዲዮ ፍጻሜ የሚነግረን ይሆናል። ቤቱን ለምን ተከራዩት? እንዴት ተከራዩት? አብርሃምና ሄርሜላ አብረው መኖር ነው ወይ ፈልገው ነው ወይ ይሄን ቤት የተከራዩት የሚለው ነገር ቪዲዮን እስከ መጨረሻ ከተከታተላችሁ ያው ማወቅ ትችላላችሁና ይሄን ቪዲዮ እስከ መጨረሻው መከታተል ግዴታ ነው ማለት ነው። ስለዚህ ከዛ በኋላ ደግሞ ያው እንግዲህ ይሄን ቤት አሁንም ሰብስክራይብ ያደረጋችሁ ለሌሎች እንዲደርስ ይሄን ቪዲዮ ላይክ፣ ሼር እንድታደርጉ እጠይቃለሁኝ። ሰብስክራይብ ያላደረጋችሁ ደግሞ ቤቱን ሰብስክራይብ እንድታደርጉ በዛው ልክ እጠይቃለሁኝ። ምክንያቱም ያው ገና 800 ላይ ነው ተፍተፍ እያልን ያለ ነው። 1000 ቢያንስ መግባት ያልቻለ አካውንት ነውና እስኪ 1000 ለማስገባት ያው የእናንተ ጥረት እንግዲህ የእናንተ በጎነት በጣም አስፈላጊ ነው። ስለዚህ እንግዲህ ሄርሜላና አብርሃም በዚህ መልኩ እየቦረቁ የሚገኙበት ሁኔታ ነው ያለው። ምንድነው ይሄን ያክል ያስቦረቃቸው? ምንድነው ይሄ ደስታ ከየት የመጣ ነው የሚለውን ነገር እንግዲህ ያው አሁንም በቪዲዮ ፍጻሜ የምናገኘው ይሆናል። አዲሱ ቤት እንግዲህ በጣም ባዶ ነው፣ ምንም እቃ የለውም። ይሄን ቤት ደግሞ ለመሙላት በጣም ብዙ ገንዘብ ያስፈልጋል። ስለዚህ እንዴት ነው የሚሞላው ይሄ ቤት የሚለውን ነገርም እስኪ እናያለን። እንግዲህ ቤት መጥቶ እንደሚሞላ ወይም ማን ነው የሚሞላው አብርሃም ነው ሄርሜላ ናት የሚለው ነገር በጋራ የምንመለከተው ይሆናል። ከዛ በፊት ግን ለአብርሃም ቤት መከራየት ያስፈልጋል ወይ? ከሩታ ጋር ተግባብቶ ቢኖርና ወደ ቀድሞ ትዳሩ ቢመለስ ከልጁ ጋር ቢኖር አይሻልም ወይ የሚለውን ነገር የኔ ስሜት እንግዲህ ያ ነው። ምናልባት የእናንተም ደግሞ ያ በኮሜንት የምታሳውቁኝ ነው የሚሆነው። ስለዚህ የአብርሃም እብደት እንግዲህ በየቀኑ እየባሰበት እየጨመረ እንጂ ዝቅ እያለ እየመጣ ያልሆነበት ሁኔታ ነው ያለው። እስኪ እንግዲህ የተወሰነ አሁን ቪዲዮን ተመልክተን
እንመለስና ሐሳብ አስተያየት እየሰጠንበት እንሄዳለን። ቪዲዮን ጋበዝኳችሁ። ጥሩ ደረጃ ላይ ደርሶ እንትን ማለት ይችላል ማለት ነው። ስለዚህ እንግዲህ ቤተሰቦቼ እዚህ ጋር ደግሞ ትንሽ ክላስ አለች። ምናልባት ጓደኛ ቢመጣበት ምናምን ነገር ብለን እቺን ክላስ አለች ማለት ነው። እቺን ብቻዋን አንድ ክላስ ነችና ይወዳታል ብዬ አስባለሁ። ደስ ብሏል። በጣም ደስ ብሏል። ለኔ ተከዛ ነው ከጓደኛው ደስታ የሚደስ ነው። አዎ የምር ከልቤ ደስ ብሎኛል። ለምን ደስ እንዳለኝ ታውቂያለሽ? ደስ ስላለህ ደስ ብሎኛል። ደግሞ ደስ ያለ ቀለል ያለ ነው ለወንድ ለጎረምሳ ለአንድ ሰው ደግሞ በቂ ነው። ከበቂም በላይ መኝታ ክፍል ካለው ሳሎን ካለው እዛ ጋር ትንሽ ክላስ ካለው እዚህ ጋር ተቆማሽ ይላል አለቀ ማለት ነው። እንግዲህ ቤቱን ለማን ተከራዩት፣ እንዴት ተከራዩት የሚለው ጥያቄ ምላሹ ይኸው ተገኘ። ዛሬም እንግዲህ ሰርፕራይዝ ሆኗል ማለት ነው የሄርሜላና የአብርሃም ጉዳይ። ስለዚህ ቤቱን ለማን ነው የተከራዩት የሚለው ነገር እንግዲህ ይኸው ከቪዲዮ ፍጻሜ መጨረሻ ላይ ለማን እንደሆነ ያው እኔ አልነግራችሁም። አሁንም ቪዲዮን ተመልከቱና ለምን ተከራዩት፣ እንዴት ተከራዩት፣ መከራየት ለምን አስፈለገ የሚለውን ነገር እንግዲህ የቪዲዮ ፍጻሜ ቅድም ይነግራናል ብዬ ነበረ። አብረን የተመለከትነው አብረን ያየነው በዚህ መልኩ እንግዲህ ሰርፕራይዝ ሆኗል ማለት ነው። ሰርፕራይዙ ለማን ነው የሚለውን ነገር እንግዲህ ያው ሰርፕራይዝ ተደራጊውም ይሄው አጠገባችሁ አለላችሁ። ስለዚህ እንግዲህ የዛሬ ቪዲዮ የሩታና የሄርሜላ ይሄን ይመስላል። ለዛሬ እንግዲህ በዚህ አጠናቅቃለሁ። ሀገርም ውስጥ ውጭም ላይ ያላችሁ ሰላማችሁ ብዝት ይበል ብዬ ለዛሬ በዚህ ተሰናበትኩኝ። ቸር ይግጠመን። በቀጣይ ቪዲዮ እንገናኛለን። ጌታ በድጋሚ አንድ ክላስ ቤት አለው እና የእውነት የራስ ነው። የአንድ ዓመት የቤት ኪራይ ተበልቶላል። ቤት ኪራይ የለብህም።